ከዚህ በፊት አፕሎድ ያደረኩላችሁ ተመሳሳይ ጥያቄ በኤክስፖኔንሻል ዙሪያ ያለ 2016 ላይ ናቹራል ሳይንስ ኤክስፖኔንሻል ነበረ 2015 ደግሞ ሎጋሪዝም ሆነ ሶሻል ሳይንስ ላይ ስለዚህ እናንተም ሎጋሪዝም ልትጠየቁ ስለምትችሉ በኤክስፖኔንሻል እና በሎጋሪዝም መካከል ያለው የግራፉን እያየን ፕሮፐርቲያቸው ምን እንደሚመስል እናያለን አንድ እሱን ካሳያችሁ በኋላ ይሄን ጥያቄ ሲሰሩ በጣም ቀላል እንደሆነ ታዩታላችሁ ሎጋሪዝምን ስናጠና ልክ እንደ ኤክስፖኔንሻል ፈንክሽን በሁለት ነው የምንከፍለው አንዴ እዚህ ጋር a የተባለው ቤዛችን ከአንድ በላይ ሲሆን ማለት ነው ይሄ a ከአንድ በላይ ሲሆን ስንባል ምን ማለት ነው ለምሳሌ ሎጋሪዝም ኦፍ ብዬ x ብዬ እዚህ ጋር to the base 10 ባረግባችሁ ወይም to the base 6 to the base 7 የተባለ ከአንድ በላይ የሆነ ማንኛውም አይነት ቤዝ ቢሰጠን ያ ሎጋሪዝም ሼፑ እንደዚህ አይነት ነው የሚሆነው ሌላኛው ደግሞ ሎጋሪዝማችን እዚህ ቤዙ ፍራክሽን ከሆነ ማለት ነው ለምሳሌ ሎጋሪዝም ኦፍ ተብሎ የሆነ x to the base half ወይም 1/3 1/4 ተብሎ በ0 እና በ1 መካከል ከሆነ ደግሞ ሼፓችን እንደዚህ ነው የሚሆነው ማለት ነው ኤክስፖኔንሻልን ደግሞ የምታስታውሱ ከሆነ y = ተብሎ ይሄ a the power of x ተብሎ ሲቀመጥ ኤክስፖኔንሻል ፈንክሽን ላይ ለምሳሌ ይሄ to the power of x ተብሎ ቢቀመጥ ግራፋችን የሚሆነው እዚህ ጋር ነው ክሮስ የሚያደርገው ብለናል እንደዚህ አድርገን ከዚህ በፊት የሰራሁትን ቪዲዮ ታዩታላችሁ እንደዚህ አይነት ነው የሚሆነው ይሄኛው ለምሳሌ to the power of x ግራፍ ነው ብለን ብናስብ ይሄ ደግሞ የሚሆነው የሎጋሪዝም ኦፍ x to the base 2 ቢሆን ማለት ነው ይሄኛው to the power of x ይሄ ደግሞ ሎጋሪዝም ኦፍ x to the base አንድ አይነት 2 ብለን ብናየው በሁለቱ መካከል ያለው ልዩነት ይሄ የዚህኛው ሚረር ኢሜጅ ነው ይሄኛው እንደ መስታወት ተገልብጦ ነው በዚህ ሳይድ የምታዩት ማለት ነው ይሄንን ለዚህኛው ሚረር ኢሜጅ የሚያደርግልን መስመር ደግሞ y = x የተባለው ላይን ነው y = x የምታስታውሱ ከሆነ እንደዚህ አይነት መስመር ነው xም yም እኩል የሆነ ማለት ነው xአችን 1 ሲሆን yአችንም 1 ነው xአችን 2 ሲሆን yአችንም 2 ነው የምንለው ያ መስመር y = x ነው እና ይሄንን ኤክስፖኔንሻል ፈንክሽን በዚህ በy = x ሚረር ኢሜጅ ልክኛ መስታወት ላይ ቆመን እዚህ ጋር ቆመን መስታወት ፊታችንን ብናይ ፊታችንን በዚህ ሳይድ ነው የምናገኘው አይደለ ስለዚህ ይሄኛውም እንደዛው ሚረር ኢሜጅ ተደርጎ በy = x ወደዚህ የመጣ ነው ስለዚህ ኤክስፖኔንሻል ፈንክሽን የሎጋሪዝም ሚረር ኢሜጅ ወይም ደግሞ ኢንቨርስ ኦፍ ኢች አዘር ነው የምንለው የዚህ ኢንቨርስ ሎጋሪዝም ነው የሎጋሪዝም ኢንቨርስ ደግሞ ኤክስፖኔንሻል ፈንክሽን ነው ስለዚህ ሼፓችንን ስንይዘው ለኤግዛም እንዲመቸን ሎጋሪዝም ከሆነ እንደዚህ ነው የሚሆነው ይሄ ኤያችን ከአንድ በላይ ከሆነ ይሄ እንደዚህ ነው የሚሆነው ለኤክስፖኔንሻል ፈንክሽን ደግሞ ከአንድ በላይ ለሆነ እንደዚህ ነው የሚሆነው ብለን ሁለቱ ሼፕ ብቻ ነው መያዝ ያለብን አሁን ፕሮፐርቲዎቻችን ካያችሁ የዚህ ሎጋሪዝማችንን ግራፍ ታዩና ዶሜን ስንባል ኤክሳችን ነው የኤክስ ቫልዩ ምንድነው ነው እንደምታዩት ግራፋችን እዚህ ጋር እየተጠጋ እንዲያለ እየተጠጋ ሄዳል እንጂ ይሄንን y አክሲስ ክሮስ አድርጎ ወደዛ አይሄድም ስለዚህ ዶሜናችንን ስንናገር ሁሉ ጊዜ ዶሜናችን የሚሆነው እዚህ ጋር ከዜሮ በላይ ነው ማለት ነው ወደ ኔጌቲቭ ውስጥ የሚገባበት አጋጣሚ የለም ስለዚህ ዶሜናችን ዜሮን ሳይነካ ከዜሮ በላይ ነው ለማለት እንደዚህ ይቀመጥልናል ይሄ ማለት ዜሮን ሳይነካ ከዜሮ በላይ ለማለት ነው ስለዚህ ዶሜናችን ኤክሲስ ግሬተር ዛን 0 ነው ግሬተር ዛን ኦር ኢኳል ቱ ሳይሆን ግሬተር ዛን 0 ነው ምክንያቱም 0 መሆን አይችልም y አክሲስን ማለፍ አለበት 0 ለመሆን ስለዚህ ዜሮን ሳይነካ ከዜሮ በፊት የሆነ ቁጥር ነው የሚሆነው ማለት ነው ዶሜናችን ኤክስፖኔንሻል ሲሆን ግን ዶሜናችን ኦል ሪል ነምበር ነው የትኛውንም የፈለግነውን ኤክስ አክሲስ ብንወስድ እዚህ ጋር ቫልዩ አለን አይደለ በኔጌቲቭም በኩል በፖዚቲቭም በኩል ግራፋችን እንደዚህ ስለሆነ ለኤክስፖኔንሻል ኦል ሪል ነምበር ነው ለሎጋሪዝማችን ግን ፖዚቲቭ ብቻ ነው የሚሆነው ስለዚህ ኤክሳችን ሁሉ ጊዜ ግሬተር ዛን 0 ነው የምንለው ይሄ ሎጋሪዝም ኦፍ ኔጌቲቭ 2 የሚባል ነገር የለም ማለት ነው ሎጋሪዝም ኦፍ ኔጌቲቭ 6 ሎጋሪዝም ኦፍ ኔጌቲቭ 10 ተብሎ አይሰጠንም ሎጋሪዝም ኦፍ ተብሎ የሚሰጠን ይሄ የኤክስ ቫልዩ ሁሉ ጊዜ ፖዚቲቭ ቁጥር ነው ማለት ነው ኤክሶቻችን ሁሌ ፖዚቲቭ ናቸው ለኤክስፖነንት ግን ይሄ ነገር የፈለገውን መሆን ይችላል እዚህ ጋር ኔጌቲቭ እዚህ ጋር ፖዚቲቭ የፈለገውን ቁጥር መሆን ስለሚችል ለዚህ ኦል ሪል ነምበር ነው ለዚህኛው ግን ኦንሊ ፖዚቲቭ ሬንጅ ማለት ደግሞ የዋይ ቫልዩ ነው አሁን ግራፋችሁን ካያችሁት ይሄ ስለሆነ የምናየው የሎጋሪዝም ነው በዋያችን ደረጃ ወደ ላይም አለልን በፖዚቲቭም ሳይድ አለልን ይሄ ከርቭ ፖዚቲቭ ዋይም ጋር አለ ከታችም ደግሞ ኔጌቲቭ ዋይም ጋር አለ ለምን ይሄን ከርቫችን ካየነው እዚህ ጋር ፖዚቲቭም እንደዚህ ያደርገን ፖዚቲቭ ዋይ አለልን በታች በኩል ደግሞ የሆነ ፖይንት በወስድ ደግሞ እዚህ ጋር ኔጌቲቭ አለልኝ ማለት ነው ስለዚህ ሁሉንም ዋይ መንካት ስለምችል ሬንጃችን ኦል ሪል ነምበር ነው እንላለን ዶሜናችን ግን የምንወስደው የኤክስ ቫልዩ ግን ሁሉ ጊዜ ፖዚቲቭ ብቻ ነው ኤክስ ኢንተርሴፕት ስንባል ደግሞ ኤክስ አክሲስን ክሮስ የሚያደርገው ስንት ላይ ነው እዚህ ጋር ነው ማለት ነው አንድ 0 የሚለው ፖይንት ላይ ነው ኤክስፖኔንሻል ሲሆን ደግሞ 0 1 ላይ ነው ስለዚህ ሁሉ ጊዜ ኢንቨርስ ኦፍ ኢች አዘር ናቸው ይሄ 1 0 ላይ ክሮስ ካደረገ ያኛው ደግሞ
01 ላይ ነው ክሮስ የሚያደርገው ማለት ነው ሚረር ኢሜጅ ስለሆኑ። አራተኛ ላይ ደግሞ የተቀመጠልን የሎጋሪዝም ፈንክሽን እንደዚህ አይነት ሎጋሪዝም ከሆነ ከአንድ በላይ ለሆኑት ኤዎች ማለት ነው ኤክሳችንን እየጨመርን በሄዱ ቁጥር ዋያችንም እየጨመረ ነው የሚሄደው አይደል? እንደምታዩት እየጨመረ ነው የሚሄደው። ኤክሴን ከዚህ ተነስቼ እየጨመርኩኝ በሄድኩ ቁጥር ዋይም አብሮ እየጨመረ ነው የሚሄደው። እንደምታዩት እንደዚህ እየጨመረ ነው። ስለዚህ ኢንክሪዚንግ ነው። ከዜሮ በላይ ባለ ኤክስ አክሲስ ላይ ሁልጊዜ ይሄ ፈንክሽን ኢንክሪዚንግ ነው ለማለት ነው። አምስተኛ ላይ ደግሞ የተቀመጠልን አሴምቶታችን ቨርቲካል ነው ማለት ነው። ይሄን ግራፋችን እንደዚህ ብናየው እየተጠጋን የምንሄደው ማለት ነው ዋይ አክሲስን ነው አይደለ? ይሄ ዋይ አክሲሳችን ለኛ አሴምቶታችን ነው እንላለን። ዋይ አክሲስ ቨርቲካል አሴምቶት። ዋይ አክሲስን ደግሞ በሌላ አጻጻፍ ከተቀመጠልን ኤክስ ኢዝ ኢኳል ቱ ዜሮ ነው የምንለው። ስለዚህ ኤክስ ኢዝ ኢኳል ቱ ዜሮ ማለት የዋይ አክሲስ ማለት ነው። ዋይ አክሲስ ለሎጋሪዝም ምናችን ነው? አሴምቶታችን ነው። ስለዚህ እንዳንምታታ ቀስ አድርገን በኤክስፖነንትና በሎጋሪዝም መካከል ያለውን ልዩነት ለማየት ሼፑን ብቻ ማስታወስ ነው። ኤክስፖነንት ሲሆን እንደዚህ ነው። ያ ማለት አሴምቶታችን ኤክስ አክሲስ ነው፣ ሆሪዞንታል ነው። ለዚህኛው ደግሞ ግራፋችን እንደዚህ አይነት ስለሆነ የሚሆነው አሴምቶታችን ቨርቲካል ነው። ያ ማለት ዋይ አክሲስ ነው ብለን እያየን ቪዥዋላይዝ እያደረግን እንጂ እነዚህን ፕሮፐርቲ መሸምደድ አይጠበቅብንም። መጨረሻ ላይ ደግሞ የተቀመጠልን የሆነ ኤክስፖኔንሻል ፈንክሽን ቢኖረን ልክ እዚህ ጋር እንዳስቀመጥኩላችሁ ቱ ዘ ፓወር ኦፍ ኤክስ እንዳደረግኩላችሁ እንደዚህ የሆነ ኤክስፖኔንሻል ፈንክሽን ቢኖረን ይሄ ሎጋሪዝም የዛ ኤክስፖኔንሻል ፈንክሽን ሚረር ኢሜጅ ወይንም ሪፍሌክሽን ነው የምንለው። ልክ በመስታወት እንደማየት ማለት ነው። ያንን ሪፍሌክት የሚያደርግልን መስመር ግን ምን አይነት መስመር ነው? ዋይ ኢዝ ኢኳል ቱ ኤክስ የምንለው ይሄ መስመር ነው ሪፍሌክት የሚያደርግልን። ልክ መስታወታችንን እንደዚህ አድርገን በጎን ብንይዘውና ይሄንን መስመር በዛ መስታወት ብናየው እዚህ ጋር ሆኖ ነው የምናገኘው ማለት ነው። የኤክስፖኔንሻል ፈንክሽን ለሎጋሪዝም ሪፍሌክሽን ወይንም ደግሞ ሚረር ኢሜጅ የሚያደርገው መስመር ማን ነው ብንባል ዋይ ኢዝ ኢኳል ቱ ኤክስ ነው። አሁን ሰመራይዝ ለማድረግ ይሄ ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 2 ብዬ ኤግዛምፕል ብሰጣችሁ ከአንድ በላይ የሆነ ቤዝ ማድረጌ ነው። ሌላ ደግሞ ኤክስፖኔንሻል ደግሞ በዚህ ሳይድ አድርጌ ቱ ዘ ፓወር ኦፍ ኤክስ ባደርገው ይሄ ኤክስፖኔንሻል ፈንክሽን ነው፣ ይሄ ሎጋሪዝሚክ ፈንክሽን ነው። ሁለቱ ሚረር ኢሜጅ ናቸው። ከዛ ዶሜናችንን ካያችሁ ለሎጋሪዝማችን ፖዚቲቭ ኤክስ አክሲስ ነው። ፖዚቲቭ ኤክስ ብቻ ነው፣ ከዜሮ በላይ የሆነ ኤክስ ነው። ሬንጃችን ደግሞ እንደምታዩት ፖዚቲቭም ላይ ኔጌቲቭም ላይ ስላለ ይሄ ግራፍ ፖዚቲቭም ሳይድ ኔጌቲቭም ሳይድ ከቨር ስለሚያደርግ ሬንጃችን ኦድ ሪል ነምበር ነው። ዶሜናችን ግን ለሎጋሪዝም ሁልጊዜ ከዜሮ በላይ ነው እንጂ እዚህ ኔጌቲቭ ውስጥ አንገባም። ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ 2 የሆነ ኔጌቲቭ መሆን የለበትም ማለት አይደለም። ያ ሳይሆን እዚህ ጋር የምናስገባው ሎጋሪዝም ብለን የምናስገባው ኤክሳችንን የምንመርጠው ግን ሁሌ ከፖዚቲቭ ኤክስ አክሲስ ላይ ነው እንጂ እዚህ ጋር አይደለም ለማለት ነው። ሬንጃችን ግን የፈለገውን መሆን ይችላል። እንደምታዩት ሼፑን አይታችሁ ፖዚቲቭም ውስጥ ኔጌቲቭም ውስጥ ይገባል። ስለዚህ የዚህኛው ግሬተር ዛን ዜሮ ነው፣ የዚህኛው ኦድ ሪል ነምበር ነው። አሁን ልክ ኤክስፖነንቱ ጋር ብትመጡ ደግሞ ዶሜን ብንጠየቅ የሎጋሪዝምን ሬንጅ ማለት ነው። የዚህኛው ሬንጅ ኦድ ሪል ነምበር ነው፣ የዚህኛው ደግሞ ዶሜኑ ነው ኦድ ሪል ነምበር እንጂ ሬንጁ አይደለም። ለምን? እነዚህ ሁለቱ ኢንቨርስ ኦፍ ኢች አዘር ናቸው። ስለዚህ የኤክስፖኔንሻል ፈንክሽን ዶሜኑ ምንድን ነው ብንባል ኦል ሪል ነምበር ነው የምንለው። ከኔጌቲቭ ኢንፊኒቲ እስከ ፖዚቲቭ ኢንፊኒቲ ኦል ሪል ነምበር ነው። ሬንጃችን ደግሞ የዚህ ዶሜን ነው የሚሆነው። የዚህ ከዜሮ በላይ ነው፣ የዚህ ደግሞ ሬንጁ ነው እንጂ ከዜሮ በላይ ዶሜኑ አይደለም። ስለዚህ ለዚህኛው ሬንጃችን ከዜሮ በላይ ነው እንላለን። ከዛ እዚህ ጋር ደግሞ ኤክስ ኢንተርሴፕት ተብሎ የተቀመጠልን ክሮስ የምናደርገው ስንት ላይ ነው? 1 0 ላይ ነው። ለዚህኛው ደግሞ ለኤክስፖነንታችን ደግሞ 1 0 ሳይሆን 0 1 ነው። ለምን? ኢንቨርስ ኦፍ ኢች አዘር ስለሆኑ ኤክስ እና ዋዩን መቀየር ነው። ስለዚህ ለዚህኛው ደግሞ ኢንተርሴፕታችን የሚሆነው 0 1 ነው እንጂ 1 0 አይደለም። ሎጋሪዝማችን ኤክስ ኢንተርሴፕት ነው ያለው። ኤክስ ነው ክሮስ የሚያደርገው ኤክስ አክሲስን፣ ኤክስፖነንታችን ደግሞ ዋይ ነው ክሮስ የሚያደርገው ኢንቨርስ ስለሆኑ ማለት ነው። ስለዚህ ለዚህኛው 0 1 ነው ፖይንታችን፣ ለሎጋሪዝሙ ደግሞ 1 0 ነው። አራተኛ ላይ ደግሞ የተቀመጠልን ኢንክሪዚንግ የሚሆነው ከዜሮ በላይ ነው ተብለናል። ያ ማለት ነው እንደምታዩት ከዜሮ በላይ የሆነ ኤክስ ነው መምረጥ የምንችለው። ሲጀምረው ኔጌቲቭ ውስጥ አንገባም። ስለዚህ ኢንክሪዚንግ ነው። ኢንክሪዚንግ የሚሆነው ደግሞ እዚህ ጋር እንዳያችሁት ኤክሳችንን በጨመረን ቁጥር ዋያችን እየጨመረ ነው የሚሄደው። ስለዚህ የትኛውንም ፖዚቲቭ ኤክስ አክሲስ ላይ የሆነ ቁጥር ብንመር ይሄ ፈንክሽን ኢንክሪዚንግ ነው እንላለን። በተመሳሳይ ደግሞ ኤክስፖኔንሻል ፈንክሽንም ኢንክሪዚንግ ነው። ኤክሳችንን በጨመረን ቁጥር ዋያችንም ይጨምራል። ግን ልዩነቱ ምንድነው? የኤክስፖኔንሻል ፈንክሽን ኤክሳችን የፈለግነው ነው የምንመርጠው፣ ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ ነው። ለሎጋሪዝም ግን ኦንሊ ከዜሮ በላይ ነው የምንወስደው። ስለዚህ የዚህኛው ኢንክሪዚንግ ለኦል ሪል ነምበር ነው፣ ለየትኛውም ሪል ነምበር ኢንክሪዚንግ ነው። ይሄኛው ግን ሎጋሪዝማችን ግን ከዜሮ በላይ ለሆነ ለፖዚቲቭ ብቻ ነው። ለምን? ኔጌቲቭ ማስገባት ስለማንችል ባይ ዴፊኒሽን ሎጋሪዝም ላይ። ስለዚህ ፕሮፐርቲዎቻችንን ኮምፔር
እናርግ ካላችሁ ይሄ አንደኛው ነው፣ ይሄ ሁለተኛው ነው ለኤክስፖነንት፣ ይሄ ደግሞ ሶስተኛው ነው። አራተኛ ላይ የተቀመጠን ደግሞ ይሄ አራተኛ ላይ የተቀመጠልን ደግሞ ኢንክሪዚንግ የሚሆነው ለየትኛው ነው? ለኤክስፖነንት ሲሆን ከኔጌቲቭ ኢንፊኒቲ እስከ ኢንፊኒቲ። እዚህ ጋር ምንም ሊሚቴሽን የለብንም። ለኤክስፖኔንሻል ፈንክሽን ለሁሉም ኢንክሪዚንግ ነው። አምስተኛ ላይ ደግሞ የተቀመጠልን አሴምቶታችን ለሎጋሪዝም አሴምቶታችን ምንድነው ካልን እንደዚህ ስታዩት የተጠጋችሁት የምትሄዱት ማንን ነው? ቨርቲካል ነው አይደለ? ይሄንን ዋይ አክሲስ ነው እዚህ ጋር እየተጠጋን የምንሄደው። ስለዚህ አሴምቶታችን ዋይ አክሲስ ነው። ቨርቲካል አሴምቶታችን ዋይ አክሲስ ነው። ለኤክስፖኔንሻል ፈንክሽን ደግሞ እዚህ ጋር እየተጠጋን የምንሄደው ኤክስ አክሲስ ነው። ስለዚህ የዚህኛው ዋይ አክሲስ ነው ቨርቲካል አሴምቶቱ፣ ለዚህኛው ደግሞ ሆሪዞንታል አሴምቶት ነው ያለን። ሆሪዞንታል አሴምቶታችን ኤክስ አክሲስ ነው። ከዛ ቅድም እንደነገርኳችሁ ይሄኛው ቱ ዘ ፓወር ኦፍ ኤክስ እና ሎጋሪዝም ኦፍ ኤክስ ቱ ዘ ቤስቱን ብታወዳድሩ ሚረር ኢሜጅ እንዲሆን የሚያደርግልን መስመር ዋይ ኢዝ ኢኳል ቱ ኤክስ የተባለው ይሄኛው መስመር ነው። ሌላኛው ደግሞ ፍራክሽን ቢሆን የሎጋሪዝማችን ኤክስ ቱ ዘ ቤዝ ተብሎ እዚህ ጋር ቤዝ የሚሰጠን በዜሮና በአንድ መካከል ያሉ ቁጥሮች ከሆኑ ሁሉ ነገራቸው አንድ አይነት ነው። ዶሜናቸውም፣ ሬንጃቸውም፣ ኢንተርሴፕታቸውም ሁሉ ነገር አሴምቶቱም አንድ አይነት ይሆንና ልዩነቱ ግን ምንድነው? ይሄኛው ኢንክሪዚንግ ነው፣ እየጨመረ ነው የሚሄደው። ይሄ ግን እየቀነሰ ነው የሚሄደው ማለት ነው። ስለዚህ ይሄ ከዜሮ በላይ ላለ ኤክስ ይሄ እየቀነሰ ነው። ኤክሳችን እየጨመረን ስንሄድ ዋያችን እየቀነሰ ነው የሚሄደው አይደለ? መጀመሪያ ትልቅ ነበር እዚህ ጋር ዋዩ፣ ከዛ እየቀነሰ ኔጌቲቭ ውስጥ ይገባል ማለት ነው። ስለዚህ ይሄኛው ኢንክሪዚንግ ነው በዜሮ ቱ ኢንፊኒቲ፣ ይሄ ደግሞ ዲክሪዚንግ ነው በዜሮ ቱ ኢንፊኒቲ። በተረፈ ሌላ ምንም ልዩነት የላቸውም ሁለቱም ስታጠኗቸው። የዚህም ፕሮፐርቲ ካጠናችሁ ከዚህኛው ፕሮፐርቲ ጋር አይለያይም። አሁን የተጠየቅነው ምንድነው? ኮንሲደር ደ ግራፍ ኦፍ ደ ፈንክሽን የሆነ ዋይ ኢዝ ኢኳል ቱ ዘ ፓወር ኦፍ ኤክስ ቅድም እንደሰጠኋችሁ ዋይ ኢዝ ኢኳል ቱ ዘ ፓወር ኦፍ ኤክስ አድርገን ብንወስድና ሎጋሪዝሙን ደግሞ ዋይ ኢዝ ኢኳል ቱ አድርገን ሎጋሪዝም ኦፍ ኤክስ ቱ ዘ ቤዝ ቱ አድርገን እዚህ ጋር ቱ ብናደርግና ሁለቱን ብናወዳደር እዚህ ጋር ካሉት ውስጥ የትኛው ነው ትሩ ተብለናል። ዊች ኦፍ ዘ ፎሎዊንግ ኢዝ ትሩ ተብሎ እንዲህ ስንጠየቅ ወዲያውኑ በአይናችን እንደዚህ አድርገን ጥያቄው መመለስ ስለሚያስቸግረን እናደርጋለን። እንደዚህ እናደርግና የኤክስፖኔንሻል ፈንክሽን ብለን ኤክስፖኔንሻል ላይ ከአንድ በላይ ከሆነ ኤያችን ከአንድ በላይ ከሆነ ግራፋችን እንዲህ አይነት ነው ብለን ሼፑን እንደዚህ እናደርጋለን። ፍራክሽን ከሆነ ደግሞ እንደዚህ መጥቶ ወደዚህ የሚሄድ ነው በቃ። ስለዚህ ኤክስፖኔንሻል ስንባል ሁለቱም ብቻ ነው። ይሄ ከአንድ በላይ ከሆነ ነው። ይሄ ደግሞ ፍራክሽን በዜሮና በአንድ መካከል የሆነ ፍራክሽን ከሆነ ደግሞ እንደዚህ ነው ማለት ነው። ከዛ ደግሞ ሎጋሪዝም ከተባልን ደግሞ የሎጋሪዝማችንን ደግሞ ለማወዳደር እንዲመቸን ከአንድ በላይ ከሆነ እንደዚህ ነው የሚሆነው፣ በዜሮና በአንድ መካከል ከሆነ ደግሞ እንደዚህ ነው የሚሆነው። ስለዚህ ሁለቱም ብቻ ሼፕ ነው የምንይዘው። ለሁለቱም ኬዝ የምንይዛቸው ለሎጋሪዝም እንዲና እንደዚህ ነው፣ ለኤክስፖኔንት ደግሞ እንዲና እንደዚህ ነው። ስለዚህ እንዳንምታታ ቀስ አድርገን ነው ማየት። ከዛ ምርጫችንን ካየነው which of the following is true ነው የተባልነው the graph of y is equal to a the power of x is reflection of የሎጋሪዝም ተብለናል። ይሄ ኤክስፖኔንሻሉ የሎጋሪዝሙ ሪፍሌክሽን የሚሆነው about the origin ነው ይላል። እኛ ቅድም ያየነው ምንድነው ሪፍሌክት የሚያደርግልን መስመር y is equal to x ነው ብለናል አይደለ? ስለዚህ ኦሪጂን ሳይሆን y is equal to x ነው ብለን ይሄን x እናደርገዋለን። የኤክስፖኔንሻል ፈንክሽንን ከሎጋሪዝም x to the base a ጋር ሪፍሌክት እንዲያደርግ የሚያደርግልን መስመር ይሄኛው y is equal to x የተባለው መስመር ነው ማለት ነው። ይሄ ነው ሚረር ኢሜጅ የሚሰጠን። ስለዚህ about the origin ሳይሆን about the y is equal to x ነው መሆን ያለበት። ቢ ላይ ደግሞ the graph of ይሄ የኤክስፖኔንሻል ፈንክሽናችን ሪፍሌክሽን የሚሆነው በy is equal to negative x ነው እዚህ ጋር የተቀመጠው። ያም ስህተት ነው አይደለ? y is equal to negative x ሳይሆን y is equal to x ነው መሆን ያለበት። ሲ ላይ ደግሞ የተሰጠን ኤያችን ከአንድ በላይ ከሆነ ስንባል ቶሎ ብለን ኤክስፖነንት ከሆነ ይሄ ነው፣ ከአንድ በላይ ከሆነ ይሄ ነው ብለን ቶሎ አይምሯችን ላይ ይሄ ኤ ግሬተር ዛን ዋን ነው። ይሄኛው ደግሞ ለሎጋሪዝም ደግሞ ኤ ግሬተር ዛን ዋን ነው። ስለዚህ ይሄ ለሎጋሪዝም ኤ ግሬተር ዛን ዋን ሲሆን ነው፣ ይሄ ደግሞ ለኤክስፖኔንሻል ኤ ግሬተር ዛን ዋን ሲሆን ነው። ይሄ ፍራክሽን ሲሆን ነው ለኤክስፖነንት፣ ይሄ ደግሞ ለሎጋሪዝም ፍራክሽን ሲሆን ነው። ስለዚህ ቀስ አድርገን ነው በእጃችን እየሰራ መለማመድ ያለብን። አሁን የሚለን ምንድነው? ኤያችን ከአንድ ከበለጠ ያ ማለት ይሄንን ነው የምናየው፣ ይሄንንና ይሄንን ነው የምናወዳደረው። ሁለቱም ኤ ዘ ፓወር ኦፍ ኤክስም ሎጋሪዝሙ ኢንክሪዚንግ ናቸው ከዜሮ እስከ ኢንፊኒቲ ባለ ውስጥ ነው የሚለን። ስለዚህ እናየዋለን ማለት ነው። ይሄኛው ኢንክሪዚንግ ነው ወይ ስትሉ አዎ አይደለ? ኤክሳችንን እየጨመረን ስንሄድ ዋያችንም እየጨመረ ነው የሚሄደው። ስለዚህ ለዚህኛው ኢንክሪዚንግ ነው ለሚለው ትክክል ነው እንላለን። ለሎጋሪዝም ውስጥ ኢንክሪዚንግ ነው ወይ ብለን ቶሎ ብለን የሎጋሪዝማችንን መስመር እናያለን። ከዜሮ በላይ ለሆነ ኤክሴን እየጨመርኩኝ ቢሄድ ዋይስ እየጨመረ ነው ወይ ብትሉ ትክክል ነው አይደለ? እዚህ ጋር መተን የሆነ ፖይንት ወስዳችሁ እዚህ ጋር ብትወስዱ ዋዩ እዚህ ጋር ነበር የሚሆነው። እዚህ ጋር ስትደርሱ ደግሞ ዋዩ ይሄ ነው። ዋዩ እየጨመረ ከዛ እዚህ ጋር ስመጡ ዜሮ ነው። ከዛ እዚህ ጋር ስመጡ ይሄ ነበረ። ከዛ እንደዚህ እያለ እየጨመረ ነው የሚሄደው አይደለ? ስለዚህ ይሄም እየጨመረ ነው የሚሄደው፣ ይሄኛው እየጨመረ ነው የሚሄደው የሚለው ሲ ትክክል ነው ብለን ሲን እንይዛለን። ዲ ላይ ደግሞ በዜሮና በአንድ መካከል ያ ማለት ፍራክሽን ነው። ስለዚህ የምናወዳድረው የትኛውን ነው? ይሄንንና
ይሄንን ነው ማለት ነው። ስለዚህ ሼፖቹን ብቻ በማየት መመለስ የምንችለው ነው። ፍራክሽን ከሆነ ደግሞ ሁለቱን ነው የምናወዳድረው። ይሄ በዜሮና በአንድ መካከል ከሆነ ቤዛችን ይሄ ኤ የተባለው የሁለት ፋንታ አንድ ሁለተኛ ቢሆን እንደማለት ነው። ከሆነ ዋይ አክሲስ አናሲምቶቱ ለግራፍ ኦፍ ለኤክስፖኔንሻሉ ለሎጋሪዝሙም ነው ወይ ነው ቢለን ይሄ ፎልስ ነው አይደለ? ለኤክስፖኔንሻል ፈንክሽናችን አሲምቶታችን ሆሪዞንታል ነው፣ እንደዚህ እየጠጋን የምንሄደው ይሄንን ኤክስ አክሲስ ነው። ለሎጋሪዝማችን ደግሞ እንደምታዩት ሎጋሪዝማችን ደግሞ እየጠጋን የምንሄደው ዋይ አክሲስን ነው እንጂ ኤክስ አክሲስን አይደለም። ስለዚህ አሲምቶታችን ለዚህኛው ሆሪዞንታል ነው፣ ለዚህኛው ቨርቲካል ነው። የዚህ ኤክስ አክሲስ ነው፣ የዚህ ዋይ አክሲስ ነው። በዛ ምክንያት ዲም ደግሞ ስህተት ነው።